አባቱን የማወቅ መብት አለው። እኛ ማወቅ አለብን እኮ ሰላም። ጎረቤትም ቢሆን አርገዘሽ ሳይ ብዙ ነገር ሊያስብ ይችላል። እንዴ እኔ እኮ ከቤት አልወጣም እትዬ። እሱ እኮ የበለጠ አንዳንድ ጊዜ በጎረቤት ያሳማል። ሰላም ቀላል እኮ ነው። በቃ ንገሪውና አምጪውና አስታውቂው። በቃ ሰላም በቃው ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። እትዬ የኤቢን ወሬ እየሰማሽ ጠርጥረሽኝ ነው አይደል? ኧረ በስመ አብ! ኧረ እኔ እንደዛ ማለት አይደለም። ቆይ ልጠርጥርሽስ ብል ከማን ጋር ነው የምጠረጥርሽ? እኔ ምን አውቃለሁ እትዬ። ይኸው ኤቢን ወጣች ገባች ከማን ያረገሽው እያለች ነው የምትጠይቀኝ። እንዴ ቆይ እኔ እሺ ከማን አረግዛለሁ እንዴ? ምን ማለት ነው ይሄ? ይልቅ ነገሩን ወደ ሌላ ትሰጂው እንዴ። እና ታዲያ በቃ እኔ አልፈልግም እያልኩኝ ለምን ታስገድዱኛላችሁ? በቃ ማርታ ታያት። ቆይ አንቺ ለምንድን ነው እንደዚህ ያመረርሽው? የልጅሽን አባት ለማስተዋወቅ እንዴት ትፈሪያለሽ? እኔ የምልህ ከምናውቀው ሰው ነው እንዲያረገሽው እንጂ አይደለም እትዬ። አንዳንድ ጊዜ አቢጌል እውነቷን ነው። ውሃ ዲኤንኤ መመርመር አለብን። ለምን? ምን ታገኘ አባዬ? አይ ሄደን መመርመር አለብን። እሺ ልጅ መሆንሽን አልጠራጠርም፣ ግን ምስክር እንዲሆን ሄደን ምርመራውን ማድረግ አለበት። አንተ እኮ ካመንክ ይበቃና። እኔ ስለሌላው ምን አገባኝ? ምን ነው ፈራሽ እንዴ ዳጣ? ለምን አልፈራም? አንተን የመሰለ አባት፣ ውሃን የመሰለች እህት፣ ሰላምን፣ ናታንን እንዴ ይሄን የመሰለ ቤተሰብ ተዋውቂ ከእናንተ መለየት ለምንድን ነው የማያስፈራኝ? አትፍሪ፣ ከዚህ በኋላ ምንም ነገር አይፈጠርም። ግን ደግሞ ዲኤንኤውን ማድረግ ይኖርብናል። ግን አባዬ ልጅ ባልሆንስ? ምን እናደርግ? ላልሆን እችላለሁ። በቃ ይፈልግ ምን እንደርስበታለሁ ያለች አስጨነቀቻት። ታዲያ ብትደርስበት ለምን ትፈራለች? የደበቀችው ሚስጥር አለ ማለት ነው። ማን ሰላም? ታዲያ ኤቢ ባለሽን እደርስበታለሁ ስላለቻት ለምን ፈራች? ምን አስደነግጣት? በራሷ ማን ትደርስበት? ያው ስለጨቀጨቀቻት መሰለኝ። አይ አይመስለኝም ዳጣ። ለማንኛውም ግን እኔ እንደዚህ ነገር አላልክም። ጎረሽ የምትሰሩን ሲር እያንዳንዱ ነገር አውቄብሻለሁ። ኧረ እባክሽ ኤቢ ስለፈጠረሽ ተረጋጊ። አንተ ደግሞ የእሷን ምክር እየሰማክ ነው እንደ ውሻ ዳጣ ግርግር ስር የምትሄደው። አሳልፊኝ ኤቢ። ሰምኛለሽ ሰላም፣ እዚህ ቤት አንድ ወር ብትቆይ እኔ አቢጌል አይደለሁም። እሺ እሱን እናያለን። እሺ ኧረ እባክሽ ኤቢ እንዴ ተረጋጊ እንጂ። በዛ ላይ ነፍሰ ጡር እኮ ነች። ደግሞ ምን አገባኝ አባቱ ለማይታወቅ እንጂ። ይቅር ይበልሽ። እሺ እንደዚህ የተመከርክራ እኔ ላይ ፊትን የምታዞሩ መች ነው ደግሞ ያዞርኩብሽ? አዙርሃል እንጂ መኝታ ክፍል ድረስ መጣ እንኳን ውጭ ብለህ ነስወጣኝ። አትሳሳች። አንቺን በወድሽ ራሱ መቼ የምትይውን ነገር አላደርግም። በወድሽ እንኳን ያልከው ቀሳያልሽ ሁለት ልከት እንግዲህ ሰላምን ስልክ ሂዳ ከኩሽና ስልኳን አንስታ ጠልፋ ነው እንግዲህ ቴክስት ለዳጣ እባክሽ ፈልጊልኝ፣ ለልጅ አባት የሚሆነኝ ሰው ፈልጊልኝ እባክሽ እያለች እየጻፈችላት እንደነበረ፣ ምክንያቱም አቢጌል አላስቀመጠችኝም ብላችን የጻፈቻትን ቴክስት እንግዲህ ለዛ ነው እሷ ልጃን ብታብጠጥለው፣ ያው ሌላ ነገር የለም። እንግዲህ እናቷንም ሄዳ ለምንድን ነው እኔ የምጠረጥረውን አንቺ ማትዩ? እኔ እኮ የተናገርኩት ያወራሁት ሁሉ ምንም ውሸት የሆነ የለም አለች። ኧረ እባክሽ ቀላል ውሸት ነው። እናትየዋ ደግሞ የምታምናት ነገርስ በባለፈው ጋሽ ደረጀ እና ዳጣ የጋሽ ደረጀ ልጅ ናት ብላ እንግዲህ ነገሩን አጡዛ መጨረሻም ፈጣሪ ረድቷቸው ደግነቱ ውጤቱ ፌል ሆነ ማለት ነውና አሁን ደግሞ የኔ እኮ ትክክል ነኝ፣ ሁሌም ትክክል ነኝ። ናታንም ይሄን አርቆ ለምን አታምንኝም ነው፣ በቃ ለምን አታምንኝም ነው። እና አሁንም እንግዲህ ሌላ አባት እያፈላለገች ነው እቺ ልጅ። ስለዚህ ከየት ነው ያረገዘችው? ትናገር እያለ እንግዲህ ወጥራ ይዛታለች። ሰላምም እንግዲህ ሲጨንቃት ዳጣን እባክሽ ፈልግልኝ ብላት ነበረ። እንግዲህ ዳጣም ደግሞ ያላትን ነው እስከ ታመጣለች። የዳ ሞገስን ነበረ እንግዲህ ለሰላም የልጁ አባቱን እባክህ ብላ የጠየቀችው። ሚስት አመጣ ወልድ ነበር ያለውና እንግዲህ በጣም ነበር የሳቀው ሞገስ። ምክንያቱም በሉላ ላይ እንደዛ ማለቷ በጣም ነበር ያስገረመውና
አራንት እንዴት ታመረው ውሸቴ ነው ምናምን አለች ነው በኋላ አስቀይሰ ይሆን ነው እንኳንም ያልሰማች ያላት ሞገስ እየሳቀባት ነበረ። ግን አይሆንም። ይሄ እኮ አንደኛ ኃጢአት ነው፣ ሁለተኛ ደግሞ ውሸት የትም አያደርስም። እና ዛሬ ላይ ያኔ ድራማ እንዲተውልልሽ ነው የፈለግሽው? ኧረ ይሄ ደስ አይልም። በዚህ ሁኔታ አይሆንም። መሆን ያለበት ነገር ደግሞ መሆን ያለበት በሌላ መልኩ ነው እንጂ በዚህ ሁኔታ አይደለም። ስለዚህ ነው ብሎ እንግዲህ እምቢ ብሏታል። ይሄን እኔን አልሆንም በፍጹም። ሲቀጥል ደግሞ ከሌላ ሰውም ጋር ታገናኛል። ምክንያቱም ደግሞ ውሸትን ሲሆን ሌላ መስመር ይዘን ከዛ ሲቀጥል ይሄ ነገር ቆይ እሷ ያዋሸችው አለ ምን ነው ሲላት አብዬል በጣም ያስቀምጣት አላስቆማት ስትል ጊዜ ነው እንጂ ለሌላ አይደለም ነው ያለችው ማለት ነውና አይ ለዛ እንኳን አይመስለኝም። እቺ ሰው ምናልባት ዋሸችው ነገር አላት እና አብዬል ደግሞ መቼም ቢሆን በቃ የልጅሽን አባት ሳላገኘው አልቀርም ብላ ስለዛ ተይባል ነው ስትለው በሳ በትዝት መናገር ካልፈለገች አልፈለገችም ነው። ይሄን ያክል ምን ያስጨንቃት ይችላል? ሲቀጥል የደበቀችው ነገር አለ ማለት ነው ብሎ ነው እንግዲህ እሱም የነገራት ዳጣኔ እንጂ እኔም ብያት ነበረ ግንና ምን ያለችው ማለት ነው። ያው እንግዲህ አብዬል ዛሬ ደግሞ ሰላምና ናታን እያወሩ ነበርና በነገራችን ላይ ሰላም ናታንና ዳጣን ለማጣመር የማታደርገው ጥረት የለም ጋይስ። በስማ ዳጣ መጀመሪያ እንዴት እንደዚህ ነው የሚወድሻል፣ ስለዚህ ለምን አትረጁም የኔ መቀበል አለብሽ ምናምን እያለች ዳጣን በደም ስትላት ቆይታ በኋላ እንግዲህ ናታን ደግሞ ባገኘው አጋጣሚ ናታን ዳጣ እኮ በጣም ቆንጆ ልጅ ነች፣ በጣም አስተዋይ ነች፣ በቃ ነፃነቷ ደስ ይላል ያላት ነገር በቃ ህይወትን ቀለል አድርጋ ነው የምትኖረው እና እንደዚህ አይነት ልጅ አትገኝም እንዳታልፍህ እና ዳጣ እኮ አንተን ትወድሃለች ግን ደግሞ በቃ ይሄን በፍቅር ምናምን ያለው ነገር ስለማታውቅ ስለዛ ነው እና በቃ ተረዳት፣ አስተምራት፣ አግዛት እያለችው ነበረ እና ይሄ ሲመካከሩ እንግዲህ አብዬል ሰምታለች። ተደግፋ ግድግዳ እያዳመጠ የነበረ ከዛም እንግዲህ ሳትለብሳ ሳትጎርሳን የመጣችው ከዛ መታ ሰላምን አንቺን ብሎ መካሪ ያስተካክልሽ ልጅሽን አባት እንኳን ማስተዋወቅ ማትቺ ሁሉም ነገር እየደረስኩበት ነው እና አርፈሽ ተቀመጪ ምንድነው ምናምን ብላ እንግዲህ ሰላምን ከፍዝቅ አድርጋ ነበር የተናገረቻት። ናታንም ታይ እንጂ ትልቅ እኮ ናት እንደዛ ይባል ምናምን ቢል ኧረ እባክህ እሷ ለካ እሷ እየመከረች ነው ከኔ ርቀ ከሷ ግርግር ስር የምትሄደው ምናምን ነበር ያላትና እኔ አንቺን ፊትህን ያዞርክብኝ ምናምን ስትለው ኧረ እኔ ፊቴን አላዞርኩም፣ ሲቀጥል በወድሽ ለራሱ አንቺ የምትይው ነገር ነው ማድረግ አልችልም፣ በፍጹም ላደርገው አልችልም፣ መቼም ላደርገው አልችልም ነበር ያላትና ክላስ እንኳን ስመጣ ያስወጣኝ ምናምን ብላ ያለችው ነበር። እሱም እንግዲህ አርፈሽ ተቀመጭ ብሏታል። በቀጣይ ክፍል እንገናኝ።